ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስላደረጋችሁ ስለምታደርጉም ከልብ አመሰግናለሁ። ከንግስቷ ጎንደር ወደ ማዕከላዊ መቀመጫችን አዲስ አበባ ሸገር በሰላም ተመልሰናል። ሰላም እግዚአብሔር ከኛ ጋር ሆኖ የእናንተም ጸሎት አግዞን ጭምር ማለት ነው። ጎንደር መናገሻችንን አድርገን ነበር ላለፉት ቀናቶች። ይህም ደግሞ የጎንደሯ ንግስት ለስዕልሽ እንሰግዳለን ቤትሽንም እንድንሰራ ፍቀጂልን ብለን ለደብረ ምጥማቅ ቅድስት ማርያም ቤተክርስቲያን የገቢ ማሰባሰቢያ አድርገን ከ63 ሚሊዮን ብር በላይ ገንዘብ አሰባስበን መመለሳችን ብቻ ሳይሆን 63 ሚሊዮን ብሩን እንድናገኝ ጎንደር ላይ እንድንቆይ ወደ ጎንደር እንድንሄድ ያደረገን ፍቅር ነውና ፍቅር አዋቂዎቹ ጎንደሮች እንደዚሁ ግብዣ አቅርበውልን በፍቅር ብቻ ሳይሆንም በክብርም ጭምር ተቀብለውን እንደ ንጉስ አንደላቀውን እንደሚናፈቅ የናት ልጅ በምርቃት ሸኝተውን ወደ መዲናችን አዲስ አበባ ተመልሰናል። ምን ነበረ እጅግ በጣም የሚያስገርም የሚያስደንቅ በተለይ ከጎንደር ከተማዋ ወጥተን ወደ አዘዞ ስንሄድ አንድ በፍጹም ያልጠበቅነው ነገር ገጥሞናልና ኤርፖርት አካባቢ የገጠመን እጅግ በጣም አስገራሚ ሌላ ልባችንን ይነካን አንድ ጉዳይ ተከስቷል። እሱን እነግራችኋለሁ ማለት ነው። ከኔ ጋራ ቆይታን ታደርጋላችሁ። ሰላም እግዚአብሔር ከኛ ጋራ ይሁን። ብዙ ነገር ሲነገርበት የነበረው ጎንደር በጣም በሰላም በፍቅር መልሶናል። እነሆ ግን ስንመለስ ጎንደር ኤርፖርት ጋር የገጠመን ነገር እጅግ በጣም አስደናቂ አስገራሚ ነገር ልብን የሚነካ ነገር ነው። እሱን እነግራችኋለሁ። ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምና የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ማስታወቂያዎችን ሰምተን እንመለስ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኛ ጋር ስላላችሁም ከልብ እናመሰግናለን። እንግዲህ ጎንደር ጎንደር ናት፣ የሀገር መልክ። አትፍረዱብን፣ ደጋግመን ብንናገር ደጋግመን የተሰጠን ፍቅር ስለሆነ ጭምር ማለት ነውና ጎንደር ላይ ስንሄድ ሁሉም ጎንደሬ ነኝ ብሎ ነው
የመጣውን እንግዳ የሚቀበለውና ቤቱ እንዲመስለው ባዕድነት እንዳይሰማው ፈትፍቶ የሚያጎርስ መንገድ ሲጠየቅ ተከትሎ የሚያመላክት ስራ እንኳን ከያዛችሁ ቆሞ የሚጠብቅ ምክንያቱም ከወቅቱ ጋር ተያይዞና ልክ እንደ እናት ልጅ የሚንሰፈሰፍ ህዝብ ስላለ ነው ጎንደር የምንለው እንጂ ሌላ ምክንያት ኖሮብን አይደለም። በጣም የገረመንና ያስደነቀን ነገር ደግሞ በክብር ከሆነ ጎንደሬዎች ቤተ ክህነቱንም ቤተ መንግስቱንም ማክበር በደንብ ይችሉበታል። በጣም በሚያስገርም የቤተ መንግስቱን አቀባበል ብዙ ጊዜ የምትመለከቱት ነው። የቤተ ክህነቱን አቀባበል ግን እንዲህ ላሳያችሁ። ብፁዓን አባቶች ከኛ ጋር ነበረ ከዚህ ከመዲናችን አዲስ አበባ በኢትዮጵያ አየር መንገድ ስንጓዝ የኢትዮጵያ አየር መንገድንም እጅግ ከልብ ማመስገን እንፈልጋለን። እጅግ በጣም ማመስገን እንፈልጋለን። በብዙ ምክንያት ስንመለስም ስንሄድም ላደረጋችሁልን ትብብርም ጭምር ማለት ነውና የቤተ መንግስቱን ክብር አቀባበል የምታውቁት ነው። በቴሌቪዥንም በምንም ታዩታላችሁ። የቤተ ክህነቱን ግን በዩቲዩብ እናሳያችሁ። እኛም አለንበትና እንደ አጋጣሚ ጎንደሬዎች እንዲህ በክብር ተቀበሉን በጣም በሚያስደስት በሚያስገርም መልኩና የተወሰነውን አቀባበል ተመልክተን እንዲህ እንመለስ። ከእናንተ ጋር ነን ያዙልን። Bravo, bravo.
ምን ከተለ ፓወር ባንክ ነው አስቀምጠው አጠገቡ አስገባዋለሁ አንድ በቶ ፈላይ መኪና ለምሳሌ ወደ መንገዱ ነው እንጂ መኪናው እኛም ረሄኛው ከዋለ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? የ2017 የኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸውን ቤቶች በመገንባትና በማስረከብ ዘርፍ አሸናፊ የሆነው እንዲሁም ለ24 ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለገሃር የቀድሞ ባቡር ጣቢያ 85000 ካሬ ላይ ያረፈው ሁሉንም በአንድ ላይ ያካተተው ውብ የመኖሪያ መንደር ውስጥ የተለያዩ የካሬ አማራጭ ከመስከረም 29 እስከ ጥቅምት 9 የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። አፓርታማ ቤቶችን፣ ቪላና የንግድ ሱቆችን፣ ሱፐርማርኬትን ጨምሮ በዝቅተኛ ዋጋ ይግዙ። በዚህ ሳይት ላይ በአጭርና በረጅም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ 5% ቅድመ ክፍያ ጀምሮ 25% የቤቱ ዋጋ በድርጅቱ የሚሸፈን 4555 የባንክ ብድር ተመቻችቶሎት ሙሉ ለሙሉ በኢትዮጵያ ብር ተዋውለው በሚሊዮኖች ያትርፉበት። በዚህ ውብ መንደር ውስጥ 23000 ካሬ የሚሸፍን የራሱ ፓርክ ግሪን ኤሪያ ያለው የራሱ ትምህርት ቤት፣ የራሱ የጤና ተቋም፣ የልጆች ማቆያ ዴይኬር፣ ዘመናዊ አሳንሰር፣ ከርሰ ምድር ውሃ ከበቂ በላይ የሆነ የመኪና ማቆሚያ ጋር በአንድ ላይ ያገኛሉ። ተጨማሪ ሳይቶቻችን 22 ተክለ ሃይማኖት፣ ቦሌ አትላስ፣ ሲኤምሲ ናቸው። ለመመዝገብና ለተጨማሪ መረጃ 0909 04 0060 ይደውሉ። ጊፍት ሪል ስቴትስ። እንግዲህ ይሄንን ስላየን ነው ጎንደር ጎንደር የምንለው፣ ሌላ ነገር ስለሆነ አይደለም። በቆይታችን ደግሞ ስራዎችን ተከታትለው ውለታዎችን ቆጥረው ዋጋ የሚከፍል ህዝብም ጭምር ነው ጎንደር። በጣም ያስገረመኝ ነገር ማለት ነው ከዚህ በፊት ስንሰራ የነበርናቸውን ስራዎች እንደዚሁ ሲከታተሉ የነበሩ የከፈልናቸውን ዋጋዎች ደግሞ በውለታ መዝገብ ላይ የጻፉ የጎንደር ማህበረ እስጢፋኖሶች በጣም እጅግ የሚያስገርም በደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ገቢ ማሰባሰቢያ ላይ ተአምርን ሰርተዋል፣ ለኛም እውቅና በመስጠት ከዛ ባለፈም ደግሞ የተለያዩ ስራዎችን በመስራት የጎንደር ልብ ትርታ ማለት ይቻላል እነዚህ ማህበረ እስጢፋኖሶች። ይህንን ሁሉ ደግሞ እንዲሆን ያደረገው ሁሉን በመልክ በመልኩ በስራው በሁሉ ነገር ያደረገ ከዚህ ለጎንደር የሚገቧትን እንግዳዎችንም ጭምር ሰሌክት አድርጎ ጎንደር የነበረንን ቆይታ አሳምሮ ህዝቡን አስተባብሮ ሎዛ ኤቨንት ነው። መንፈሳዊ መርሃ ግብሮችን ነው የሚያስተባብረው። ለቤተክርስቲያን ዋጋን የሚከፍል ለቤተክርስቲያን የቆመ ስሙም ሲጠራ ደስ የሚል የማርያም ወርቅ የሚባለው ወንድማችን ከአንድም 2-3 ጊዜ እስራትም ዱላም ያልበገረው ቤተክርስቲያን ካለ ወደኋላ የማይመለሰው ወንድማችን ነውና እጅግ በጣም ደስ የሚል ቆይታ እንዲኖር ያደረገ ነውና በአጠቃላይ ደግሞ ያለፈ ጊዜያችንን አስታውሰው ብፁዓን አባቶች ፊት ጎንደሮች እንዲህ
ሸለሙን። ሽልማታችንንም ለኦርቶዶክሳውያን ለእናንተ ይገባል ብለናል። ምክንያቱም እናንተ ከጀርባችን ባትኖሩ ኑሮ ከፊት ያለው መድኃኔዓለምን ብቻ ነበረ ስናስብ የነበረው። አዎ ከፊት ያለው መድኃኔዓለም ብቻውን በቂ ነው። ግን የሱ ልጆች ደግሞ ከኋላ ሆናችሁ አለን በምድር ላይ ያለንን ነገር እንዳንሰንፍ እንዳድነክም ስላደረጋችሁንም ጭምር በምድር የተሰጠንን ዋጋ ለእናንተ ማካፈል ስላለብን ሽልማቱን ለእናንተ ለኦርቶዶክሳውያን ጭምር በመስጠት ጎንደሮች ግን እንዲህ ያከበሩንን ፕሮግራም እንዲህ ላሳያችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አንድ ዲግሪና አንድ ዲፕሎማ አለው። የኢትዮጵያ ልማት ባንክ ላይ በትልቅ ኃላፊነት ይሰራል። በጣም በርካታ ዛሚ ኤፍኤምን፣ ፕራይም ሚዲያን፣ ሌሎች የቴሌቪዥን ጣቢያዎች ሰርቷል። ብርቱ ጋዜጠኛ ነው። ከብዙዎቹ የሞት አደጋ ተጋርጦበታል። እንገላሃለን ተብሏል። በተወለደበት ብሔር የማይሸጎጥ የማይሸሸግ ዘመን ሰጠኝ ጊዜ አደላኝ ብሎ የማይኩራራ ሁሌ ቤተ ክርስቲያንን ከፊት የሚያስቀድም ነጋሽ በዳዳ ሀገሩን ማይጎዳ ስለ ቤተ ክርስቲያን ሲል የታሰረ ብዙ ዋጋ የከፈለ የተደበደበ ወንድማችን ጀግና ወንድማችን ነው። ነጋሽ በዳዳ ሀገሩን ማይጎዳ እንለዋለን። እልል ብላችሁ አመስግኑ ባካችሁ፣ እግዚአብሔርን አመስግኑ። ጎንደር እቺ ናት፣ ኦርቶዶክስ እቺ ናት። ሰውን በዘሩና በብሔሩ በቀለሙ ብቻ መርጣ የማትሸልም ሁሉም በሰራው ስራ ብቻ የምታከብር። ታደሰን ብትጠይቁት የተወለደበት ቦታ ይነግራቸዋል። ነጋሽን ብትጠይቁ የተወለዱበት ቦታ ይነግራቸዋል። ሁለቱም ጎንደር ላይ አልተወለዱም፣ ግን ትሸልማቸዋለች። እልል በሉ። ማይክ ስጠው። ብፁዓን አባቶች፣ የተዋህዶ ልጆች፣ ያው ወደዚህ ስንመጣ ከኋላ ሰው አለ ብለን አልነበር የሚያስብነው፣ ከፊት እግዚአብሔር አለ ብለን ነበረ የጀመርነው። ግን በጣም በሚገርም መልኩ ምንም የማንሳሳተው ከፊት እግዚአብሔር አለ፣ ከኋላ ደግሞ እናንተ የተዋህዶ ልጆች ስላላችሁ ከልብ ነው የማመሰግነው። ሌላው ወደ እውቅናው ስመጣ ያው ክብር የሚያውቅ ሰው ያከብራል እና የተከበረ ሀገር የተከበሩ ሰዎች ሲያከብሩ ደግሞ ያምርባቸዋልና ጎንደሮች እግዚአብሔር ይስጥልኝ። ሌላው መምህር ታደሰ በእንባ ስለጀመሩት እኔ እንባው ይቅርብኝና በሳቅ እናወራለን ማለት ነው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሚ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይሄ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ህመማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሆንልን። እናንተ ብትጮሁም የእናንተ ጩኸት ብቻ ሳይሆን ደግሞ በገዳም ያሉ አባቶች እንዲህም ከኛ ጋር ሆነው ተገኝተው ስለ ቤተ ክርስቲያን ደግሞ በቅናት የሚቃጠሉ አባቶች ጸሎት ነውና እኛንም ቤተ ክርስቲያንንም እንዲሁ እያስቀጠለ ያለው ክቡራን ብፁዓን አባቶቼም እግዚአብሔር እድሜ ጤና ይስጥልን። ከልብ አመሰግናለሁ። እግዚአብሔር ይስጥልን። ጌታን ስጥልኝ፣ ማይክ ለታዲያ ስጥልኝ። ብፁዓን አባቶች እንደቆማችሁ አደራችሁን ለአንድ ደቂቃ ታገሱ፣ እንዳትቀመጡ። ብፁዓን አበው እንዳትቀመጡ። ብፁዓን አበው ሊቃነ ጳጳሳት ይቅርታ፣ ከመቀመጫችሁ ብድግ በሉልኝ። ይቅርታ። በጣም በጣም ለቤተ ክርስቲያን ዋጋ የከፈሉ ሰዎችን ስናከብር ነው ሌላ ወጣቶችን የምናፈራው። ታድዬ ለአንድ ደቂቃ የተሰማህን ንገረን። እግዚአብሔር ይስጥልን። ትንሽ ብርቱ ነኝ ብዬ አስብ ነበር። በጣም አቅቶኝ እንዲህ አይነት ነገር ማግኘት መታደል ነው። በደከመኝ ሰዓት በዛልኩ ሰዓት ነው እውነት ይሄን ነገር ያገኘ። የእድሜን ግማሽ በቤተክርስቲያን አገልግሎት ውስጥ አሳልፌያለሁ።
ግን ያው ሁሌ አንድ ነገር ማምነው ነገር አለ። እግዚአብሔርን ቤት በቅንነት እስከሰራን ድረስ እግዚአብሔር አይረሳም። ድካማችንን ቆጥሮ እንዲያከብረን በዚህ በታሪካዊቷ ጎንደር ህዝብ ጎንደር ወጣቶች በብፁዓን አባቶች ፊት እውቅና በማግኘቴ ደግሞ ከምንም በላይ ያኮራኛል። ሌላውን ያው የማርያም ወርቅ በጣም ስለሚወደኝ ጨማብሮ ነው የነገራችሁ። ከዚህም በኋላ ባለን ቀሪ ዕድሜ ቤተክርስቲያንን በእውነትና በቅንነት ለማገልገል ሌላ ሸክም ነው ዛሬ የተሰጠ። ቤተክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ ይባላል ምን ይባላል ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ይሄ ብቻ አይደለም ግን አንድ ብቻ ነገር ተናግሬ ላጠቃል። እንደዚህ ፊቴል የምታያቸው የቲክቶክ ወንድሞቻችን ብዙን ጊዜ ስለ ቲክቶክ ከብዙ ሰው የተለየ ሐሳብ ስላለኝ ነው። ብዙ ሰው አጥፊ አድርጎ ብቻ ነው የሚያስበው። ነገር ግን እኔ እስካሁን እንኳን ዛሬ እና ሰሞኑን ባየናቸው ሂደቶች ውስጥ እንኳን ቲክቶክ ምን አይነት ለቤተክርስቲያን ስራ ለመስራት የሚችሉ ኃይል ስብስብ እንደሆነ በተጨባጭ ያረጋግጥንበት ከዚህ በላይ ምንም ነገር ያለ። ስለዚህ እኔ እነሱንም ጭምርና መስግናቸው ካንዴም ሁለቴ ሶስቴ አራቴ በተደጋጋሚ የታሰሩ ወንድሞች አሉ አባታችን እዚህ ውስጥ ኑሯቸው ቤተሰቦቻቸውን በሁሉ ጥለው ሰው 24 ሰዓት አስቡት ቲክቶክ ላይ ቁጭ ብሎ መዋል ስራ ፈት ይመስላል፣ ግን አይደለም። ቤተክርስቲያንን የምንጠብቅበት ነው፣ ምን ብዙ ስራ የሰራንበት ነው። ስለዚህ ይሄን አጠናክሮ መቀጠል ነው። ከዛ ባለፈ ዛሬ የማርያም ወርቅ ለኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት። ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። ስለዚህ እግዚአብሔር በረዳን ቁጥር እግዚአብሔር ባገዘን ቁጥር ይሄን አገልግሎታችን እንቀጥላለን። የብፁዓን አባቶቻችን በረከት ከሁላችን ጋር ይሁን። ሁላችሁንም እግዚአብሔር ይስጥልን። እግዚአብሔር ወዳችኋለሁ። እግዚአብሔር ይስጥልን። ሁለተኛው መምህር ታደሰ ወርቁን በክብር ሸኙልኝ። ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቂርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትኖር ነበረ። ያያዘ ልደታ ሲጠው ማይኩን እኔ የሚቆጨኝ እዚህ ሀገር ያለመወለዴ ብቻ። ቤተ ክህነቱን እንዳይደፈር ከጀርባ ሆኖ ሲሰራ ከነበረ እጅግ ከምወደው መምህሬ ከታደሰ ከመምህር ታዴ ጋር እዚህ ለክብር መቆም
ለኔ ትልቅ ክብር። ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ እሱ ግን ለቤተ ክርስቲያንና ለእውነት ሲል ዛሬ ከዚህ ያለውና ለታዴ ትልቅ ክብር አለኝ። ጠንካራ የሚሆነው እነ ታዴን አይተን ነውና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል። እሱ ያስተማራችሁ ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ወርቁ ግን ከኛ ጋር ከቲክቶከሮች ጋር ይሰደባል ጊዜ እና መምህር ታደሰን ከልብ አመስግኑልኝ። ሌላው እዚህ ይሄ ሽልማት ሲሸለም ከኔ ጋር ሁል ጊዜ የሚታሰር ከኔ ጋር ሁል ጊዜ ወይኒ ቤት የሚወድቅ መንታዬ ስጋዬ ቢኒያም አለና ቢኒዬን ከልብ ከእውነት አመስግኑልኝ። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተ ክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ ይሄ ተንበርክኬ ነው መለምናችሁ። እባካችሁ እቺ ቤተ ክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተ ክርስቲያን አደራችሁን ላለው ሁልጊዜም ስንታሰር ወይኔ ቤት ስንገባ ወይኔ ቤቱን ወንጌል አድርገነው ወይኔ ቤቱን መዝሙር ቤት አድርገነው በመዝሙር ብቻ አይደለም ብዙ ፕሮቴስታንቶችን ብዙ አህዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። እንግዲህ ክቡራን ተመልካቾቻችን ወደ ማጠቃለያው መጨረሻው መተናል። በጣም በሚያስገርም በሚያስደነግጥ መልኩ መጨረሻ ላይ ጎንደርን ለቀን ስንወጣ ኤርፖርት ጋር ስንደርስ ደግሞ ያየነው እጅግ የሚያስደነግጥ የሚያስገርም ነገር ነው። እንዲህ አስበን አናቅም። የእውነት ስናያቸው በጣም ገርሞናል። ነገሩ ምንድነው? እሱ አዘዞ አካባቢ ያሉ ወጣቶች የአየር መንገድ ቅዱስ ሚካኤል ቤተክርስቲያን ወጣቶች እንግዶቻችን ጎንደርን ብላችሁ ስትመጡ ቤተክርስቲያንን አስቀድማችሁ ነው የመጣችሁት። በጎንደር ቆይታችሁ ለቤተክርስቲያን ዋጋ ከፍላችኋል። ከአንድም 3-4 ቀን እንቅልፍ አጥታችኋል። ዋጋ የከፈላችሁላት ቤተክርስቲያን ዋጋችሁን ትክፈል። ቢሆንም ለቤተክርስቲያን ነውና የመጣችሁት። እዚህ ጋር ቆመን የወጣ ነው እናንተን ልንሸኝ ነው። አዘዞ ላይ ነው ጎንደር ታሪክ ሰርተን መተን አዘዞ ላይ ደግሞ ታሪክ ሰሪ ትውልድ ጠበቀን። እናስ በሚቀጥለው ቅዱስ ሚካኤል ቤተክርስቲያንንም እዩልን። ለጎንደር የተረባረቡ እጆች ቅዱስ ሚካኤል ቤተክርስቲያንንም አትዘንጉብን። በአራቱም አቅጣጫ ከመላው ዓለም ለጎንደር ደብረ ምጥማቅ የተረባረባችሁ ህዝቦች በሙሉ ምዕመናን በሙሉ በጣም የሚያስገርመው ጎንደር ላይ ኦርቶዶክሱ ብቻ አይደለም ሙስሊሙም ጭምር ነው በጣም በሚያስገርም ሲረባረብ የነበረው። ስለዚህ አየር ማረፊያ ቅዱስ ሚካኤል ቤተክርስቲያንንም እባካችሁ አስቡልን። ዋናው ነገሩ ግን በሰላም ግቡ ብለን ጎንደር ላይ ለሰራችሁት ስራ ምስጋና ለማቅረብ ነው ብለው እኛ እንግዲህ ቆይተን የተነሳ ነው በስራ ምክንያት ቆይተው ፀሐይ ላይ ጠብቀውን መጨረሻም ላይ ዝናብ አካባቢ ወደ መምጣቱ ይሄንን የማይረሳ ታሪክ ሰርተው ተመልሷል። ተመልከቷቸው እነዚህን ወጣቶችም ፈጣሪ ከእናንተ ጋር ቅዱስ ሚካኤል ከፊት ጓላውን ይከተላችሁ። እኛ ደግሞ የምታዩን የአባታችን መርቆሬዎስ የቅዱስ ሚካኤል ልጆች ነን። የተጀመረ ደብር አለ። እሱን ደግሞ ለማስጨረስ እንግዲህ ወጣቱ ተነስተዋል። እናንተ ደግሞ ስላደረጋችሁ በጣም እንወዷቸዋል። ልውን ድንግል ከስርሽ አልጥፋ አንቺን በማመስገን ህሊናዬ ይትጋ። ክቡራን ተመልካቾቻችን እንግዲህ በጣም በሚያስገርም በሚያስደንቅ መልኩ የዛሬው መርሃ ግብራችን እዚህ ጋር ይጠናቀቃል። ሰላም እግዚአብሔር ከሁላችን ጋር ይሁን። ጎንደር ማለታችንን እንቀጥላለን። ገና ብዙ ያልነገርናችሁ የያዝናቸው በካሜራዎቻችን ያስቀረናቸው አሉ።
የወጣቶቹን ህብረት፣ የወጣቶቹን አንድነት፣ የወጣቶቹን ዝማሬ፣ የአባቶች ምርቃት፣ የእናቶችን ያለ ስስት ግብዣ የሀገሯን ፍቅር በሚቀጥሉት ጊዜም እናሳያችኋለን። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ጥቅምት 16 ቀን በሚሊኒየም አዳራሽ በፍጹም እንዳትቀሩ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ለምስጋና በሚሊኒየም አዳራሽ ይጠብቋቸዋል። ጥቅምት 15 ደግሞ በጣም የሚያስገርመው ማህሌተ ጽጌ አዳሩ ማህሌቱን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት እናሳልፋለን። ስለዚህ ጠዋት መገናኛ ደራርቱ ህንጻ ፊት ለፊት ጥቅምት 15 ቀን ከሌሊቱ 11 ሰዓት ጀምሮ የገዳሟ መኪናዎች ይጠብቋችኋል። አዳር ነው። በማግስቱ እሁድ ወደ አዲስ አበባ ትመለሳላችሁ። አይ በዕለቱ መመለስ ፈልጋለሁ ካላችሁ ሁሉም አለ። መልእክቱን ሰምተን ዳግም እንገናኝ። ሰላም እግዚአብሔር ከኛ ጋር ይሁን። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም።